ሰላም ወገኖች እንደምን አላችሁ? ደህና ናችሁ? ክብር ለእግዚአብሔር ለአምላካችን ይሁን። እኔ በጣም ደህና ነኝ። አም፣ ዛሬ አንዲት ነገር ላካፍላችሁ፣ ያዘንኩበትም የተደሰትኩበትም ነው። እንግዲህ በጌታ አገልግሎት ከጀመርኩ አ፣ ወደ 17 ዓመት ያልፈኛል። እንግዲህ ከነ አ፣ ኤርሚያስ ጋር ነው። ወንድም ኤርሚ ሲጀምር እኔ ያኔም አብረን እንትን ነበር ፓልቶክ እና ሌላ ቦታም በተለይ ማነው ዋትሳፕን በመጠቀም ቫይቨርን በመጠቀም እና ሌሎችን አፖች በመጠቀም በሳውዲ፣ በኩዌት፣ በባህሬን፣ በሊብናን፣ በእስራኤል በተለያየ ዓለም የነበሩትን ወገኖች ለረጅም ጊዜ ሳገለግል ነበር። ያኔ ገንዘብ እንስጥ አንድ ኦርቶዶክስ ወንድም ከኦርቶዶክስ አማኝ የሆነ ይከታተል ስለነበር ከዱባይ $500 ሰጥቶኛል። አንዲት እህት እንትን ውስጥ የምትኖር በአገልግሎት ዘመኔ ማለት ነው፣ በዚህ 10 ምናምን ዓመቴ በእንትን የምትኖር ደግሞ ማነው ብራዚል የምትኖር አንዲት እህት ደግሞ እንደዚህ $100 ሰጣኛለች። እንደዚህ የተወሰኑ እንደዚህ ነው ያገኘው እንጂ ገንዘብ ከወንድሞች ከእህቶች ወስጄ አላውቅም። በተለይ ሳውዲ፣ ኩዌት፣ ባህሬን ያልነበራችሁ ሰብስባችሁ ገንዘብ ለመስጠት እንትን አላችሁ። እኔ አሜሪካ እየኖርኩ እናንተ አረብ ሀገር እኔ አልቀበልም ብዬ አልኩኝ። ከዛ በኋላም ይገርማችሁ አንዳንድ እህቶች ገንዘብ ላክልን ይላሉ። ለነቢያት ገንዘባቸውን ይሰጡና እናንተ ገንዘብ አልፈልግም በክርስቶስ በነፃ ነው ማገለግል ስትሉ ምን ይላሉ? ገንዘብ ላክልን። እና በጣም ግራ ምን እንዴ ለነቢያት ትስጪ ስልሽ እኔን ስጠኝ ትይኛለሽ? እኔ እኮ በነፃ ነው ማስተምርሽ እና አገልግሎቴ በነፃ ነው ሁልጊዜ። እና ስለ ነቢያት ስለምናገር የእግዚአብሔርን ቃል ውደዱ ስለምል የኔን እንትን ሸራ አያደርጉም። ግን ላሳያችሁ አንዲት እህት፣ እችንን አረብ እህት የኔን ፕሮግራም ምናለች ሸራ አድርጉ ብላ የምትናገረውን ወደፊቱ ተረጉመዋለሁ። ግን ተመልከ እቺ እህታችን ፈላህ ናት። እህታችን ፈላህ እንደምታውቁት አረበኛ አልፎ አልፎ ፕሮግራሟን ትራንስሌት አደርገዋለሁ አይደል? እና እሺ ለእናንተ ሸር አደርጋለሁ። እና በዚህ ምክንያት በዓለም ላይ ያሉ የሚደግፉኝ በጸሎት በአገልግሎት የሚደግፉኝ የሚያበረታቱኝ እህቶችና ወንድሞቼ አሉ። ለእነሱ ምስጋና እንትልልና እነሱን ቻናል እንድትከታተሉ ለተመልካቾቼ ይሄንን ፕሮግራም አዘጋጅቻለሁ ትላለች። እሺ እቀጥላለሁ። فراح نشوف سوا صفحات ምን ሆኖ ነው እንትን የሚለው ነገር መጣበት። ኦኬ من الكل يعملون لهم متابعة وتشجيع ورب يسوع يبارككم. አሜን። ጌታ هنا صفحة የመጀመሪያው ወንድም ይሄ ነው። الأخ رفيق مارسيل ወንድም ራፊቅ ነው። ይሄ እንግዲህ ያው የሲሪያን እና የክርስቶስን መስቀል እና የሲሪያን ባንዲራ ተራራ ላይ ተክሎ طبعا الأخ رفيق كردي من عفرين ኩርድ ነው ከአፍሪን ሱሪያ ውስጥ የሚኖር من الأخوة اللي دائما تشجيع لفيديوهاتي ብዙ ጊዜ ቪዲዮዬንን የሚያካፍል ሸር የሚያደርግ የሚመለከት ነው። ይህ ደግሞ ማን ነው? አረጋ ቀስቅስ ነው። አረጋ ቀስቅስ ሁለተኛው ነው ማለት ነው። الأخ هنا The Opened Bible ይህ ደግሞ ወንድማችን The Opened Bible የአካውንቴ ነው። Opened Bible أخ مبارك جدا እጅግ የተባረከ ወንድሜ عنده أيضا خدمة على التيك توك. أتمنى من الكل በቲክቶክ በርትቶ ይሰራል። እናንተም ደግሞ ቻናሉን ላይክ በማድረግ ሸር በማድረግ የወንድሜን እንድትከታተሉት እንድታበረታቱት مشاركة وتشجيع للإخوة والأخوات ይሄንን እፈልጋለሁ ትላለች። እና አንዳንድ ኮሜንት ነው ማድረገው ከሱ አይደለ? እና ሸር ነው ማድረገው። ምን አደርጋለሁ? ግን ተመልከቱ
ለአረቦች አሁን አረበኛ አሁን ወደፊት በእኔ ቻናል እንትን የሚለው አንደኛ አማርኛ ነው፣ ሁለተኛ ስፓኒሽ ነው። ምክንያቱም ብዙ ስፓኒሽ ጓደኞችም አሉ። ከዛ አረበኛና ሌሎችም ዕብራይስጥም እየተረጎምኩ የአይሁዶችን እያመጣሁ አስቀምጣለሁ ወደፊት። ግን የሚገርመው አንድ ወንድም አለ ሀረር ውስጥ የሚገኝ የተባረከ ወንድም ሸር የሚያደርግ እንዲያውም ድሮ ከጥንት ማለት ከዛሬ 10 ዓመት በፊት ቪዲዮዎችን ስሰራ እንትን አድርጎ ኮፒ አድርጎ አስቀምጦ አሁን ያን ሲዘጋ አረቦች ከሰው ቻናልን ሲያዘጉት እርሱ ያንን ወስዶ ሸር ያደርጋል። ራሱ ቻናል ከፍቶ በጣም የተባረከ ወንድም ሀረር ውስጥ ይገኛል። ለእኔ አይደለም ግን አሁን የኛ ከሚመለከታቸው ከዚህ ሁሉ ሰው አይቶት ላይክ የሚያደርግ ሸር የሚያደርግ የለም። በጣም 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 ጥቂት ነው። ለምንድን ነው እኔ ማዝንበት? ለዛ ነው። ይሄ ጊዜን አሜሪካ ነው የምኖረው። ይሄንን ጊዜ እኮ ወጥቼ ብሰራበትና እንትን ብልበት ገንዘብ ነው ማገኘው። ጊዜ ማለት አሜሪካ ውስጥ ገንዘብ ነው። ግን ሰዎች ነው የሚድኑት። ክርስቶስን ማገልገል ከገንዘብ ይልቅ ከሚጠፋው ይልቅ ከምትን ከሚለው ይልቅ ክርስቶስን ማገልገል። የትኛው ቻናል ነው ወንድማችን አረጋ እንደዚህ እንደዚህ እየሰራ እንደዚህ እንደዚህ እያለ ቻናሉን ተከተሉት ላይክ አድርጉት ያለ ማን ነው? ማን ነው? ማን ነው? ማን ነው? ኧረ እባካችሁ ድምፅ እንትን በሉልኝ። ማን ነው? ምንም የለም። እኔ እስከማውቀው ድረስ ምናልባት አላየሁት። ምክንያቱም እንትን ውስጥ ገብቼ ሁሉን አይቼ አላውቅም። እስከማውቀው ድረስ ግን እንደዚህ በእንትን አድርጎ በራሱ በቻናል ልክ እህታችን ፈላህ እንዳረገችው ይሄ ወንድማችን ነው፣ የተባረከ ነው፣ አገልጋይ ነው፣ ይሄ ነው፣ ግቡ፣ እርዱ፣ ቻናሉን ደግፉት፣ አበረታቱት ምናምን። አረበኛ እኮ ነው እሷ የምትናገረው፣ አማርኛ እንኳን አትሰማ። ተመልከቱት። ማን ነው መጥቶ ላይክ የሚያደርገው? ተመልከቱት፣ እሷ ናት። ሌላው ግን ትመጣና ታያለህ። ታይና ማን ነው ደግሞ ይሄ ብለህ እንትን ትሄዳለህ። እንደዛ ብለሽ ትሄጃለሽ። ትዝ ይለኛል ዕብራይስጥ እያስተማርኩኝ የሆኑ እንትን ውስጥ ያሉ የሆነ የካቶሊክ መሪ ናቸው አዲስ አበባ የሚኖሩ። አንተ ደግሞ ማነህ? ምንድነህ ደግሞ አንተ ምንድነው የምትቀባጥረው በዚህ ሂብሩ እያልክ ምናምን ብለው ኮሜንት ተው እና እኔ ምንም አየሁትና ምንም አላልኩ፣ ዝም አልኩ። ከዛ ልክ መጽሐፍ ሳብራራ ምናምን ሲያዩ እኔም እኮ ተምሬ ያለው በጣም ጥሩ ፖይንት ነው፣ ጥሩ ነገር ነው ምናምን ብለው ከዛ በኋላ መከታተል ጀመሩ። እና ኢትዮጵያ እንደዚህ ነው። ማነህ አንተ? ማነህ? ይሄ እንደዚህ አይነት ነገር አለው። ኢትዮጵያዊ መልኩን ነብር ዝንጉርጉርነቱን አይተው የሚለው ለዚህ ነው። መጽሐፍም እንደዛ ነው የሚለው። ነገር ግን ደግሞ እንደ እበድ መሌክ አይነት ለእግዚአብሔር የተሰጡ የእግዚአብሔር ገንዘብ ነን ብለው እንትን ያለዋሉ። ለእኛ አይደለም። እኔ ለራሴ አይደለም ማገለግለው። ለራሴማ ባገለግል ገንዘብ ነው እጅ የምሰራው። ለክርስቶስ ነው፣ ለእናንተ ነው፣ ለእናንተ ነው። እናንተ የምፈልገውም ነገር የለም። ግን ሌላ እንዲሰማ ሸር አድርጉ፣ ድረሱ ለሰው። ከአረብ ወደ ክርስቶስ ሲመጣ ሌላው አይቶ አንድ ሰውስ ቢመለስ፣ አንድ ሰውስ ልብ ቢል፣ አንድ ሰውስ ሰምቶ እንትን ቢል፣ አንድ ሙስሊምስ ቢነካ ይገርማል። ስፓኒሹ መጥቶ ላይክ ያደርገዋል፣ ሸር ያደርገዋል፣ አበሻው አያደርገውም። ለምን? ጠንቋዮቻችሁን ስለተናከው ነው። አሁንም ነቢያቶቻችሁ ጠንቋዮች ናቸው። ወደድሽም ጠላሽም ጠንቋዮች ናቸው። በቃ አም ሶሪ፣ ያ ነው እውነታው፣ ያን ነው። እኔ ግን አላፍርበትም። ጠንቋዮች ናቸው። ከእግዚአብሔር ቃል ውጭ፣ ከህይወት ቃል ውጭ ይሄ ነው የስፓኒሽን መጽሐፌን አመጣው። ሳንታ ቢብሊያ ሬና ቫሌራ ሳንታ ቢብሊያ ይባላል መጽሐፍ ቅዱስ። ይሄ ነው። ከዚህ ውጭ እንትን ያለን ከዚህ ከአማራው ከህይወት ቃል ውጭ ይሄ ስፓኒሽ ባይብል ነው መጽሐፌ ነው።